በአማራ ክልል ከመንግስት ተቋማት አመራሮች ጋር በክልሉ ወቅታዊ የሰላም ሁኔታ ላይ ያተኮረ የውይይት መድረክ ከሰሞኑ ተካሂዷል። በውይይቱም ከተለያዩ ተቋማት የተውጣጡ ዳይሬክተሮች የተሳተፉ ሲሆን ለመድረኩ የመወያያ ሐሳብ በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽሕፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ ዶክተር ዘሪሁን ፍቅሩ ቀርቦ ውይይት ተደርጎበታል። የተወሰነ ቀጠናዊ ሁኔታውን ለማየት ቀጠናችን በከፍተኛ ሁኔታ የበርካታ ሀብቶች ባለቤት መሆኑ ብቻ ሳይሆን ሀብቶቹን የሚፈልጉ ልዕለ ኃያል ሀገሮች የሚራኮቱበት የሚሻኮቱበት ስስና ተቀጣጣይ ቀጠና፣ በሁሉም አካባቢዎች ኮንፍሊክት ትራፕ ያለበት ቀጠና፣ የማንቋቋማቸው ግዙፍ ኃይሎች የሚገኙበት መገኘት ብቻ ሳይሆን ጦር የሚሰብቁበት ጦራቸውን የሚፈታተሹበት ቀጠና ነው። ይሄ ቀጠና ጥልቅ ብዝሃነት ያለው ቀጠና ነው። ዲፕ ዳይቨርሲቲ የምንለው ለምሳሌ አፋር ኢትዮጵያ ውስጥ አለ፣ ጅቡቲ ውስጥ አለ፣ ኤርትራ ውስጥ አለ። ሶማሊያ ኢትዮጵያ ውስጥ አለ፣ ሶማሊያ ውስጥ አለ፣ ኬንያ ውስጥ አለ። በዚህ ሁኔታ ጥልቅ ብዝሃነት ያለብን ሀገር በመሆናችን ምክንያት አንዱ ሀገር ኮሽ ሲል አንዱ ሀገር በቀላሉ ችግር የሚፈጠርበት ቀጠና ላይ እንገኛለን። ይሄ ሁኔታ ለኔሽን ቢልዲንግ በከፍተኛ ሁኔታ ኢፌክት አምጥቶብን ቆይቷል። የቀንዱ ሀገራትም ያንዱን ተቃዋሚ አንዱ በመደገፍ አንዱን ለመብላት የሚሯሯጡበት በልዩ ሁኔታ የኢትዮጵያ አቀማመጥም ለዛ የተመቸ ስለሆነ በቀጠናው ውስጥ የአፍሪካዊ ግስላና የአንበሳ ኑሮ የምንኖርበት ቀጠና ነው። አፍሪካዊ ግስላና አንበሳ አንድ ታሪክ አላቸው። በጧት ይነሳሉ። አንበሳው አፍሪካዊ ግስላውን በጧት ተነስቶ ያሯሩጣል። ከያዘው በልቶ ጠግቦ ይውላል። ካልያዘው ግስላው አምልጦ ይውላል። የአፍሪካ ቀንድ ሁኔታ አንዱ ሀገር አንዱን በልቶ ለማለፍ ነጋ ጠባ የሚሰራበት፣ አንዱ ሀገር አንዱን በከፍተኛ ሁኔታ ለማድቀቅ ተቃዋሚ ፓርቲዎችን ተፎካካሪ ፓርቲዎችን የሚደግፍበት፣ ሌሎች ጫካ የገቡ ኃይሎችን አሁን በምናየው መንገድ የሚያስታጥቅበት ቀጠና ላይ ስላለን እጅግ ስስና ቀጠናዊ ሁኔታችን አሳሳቢ ነው። በሌላ መንገድ የጎረቤት ኢፌክት ወይም ናይት ቦርውድ ኢፌክት የምንለው የጎረቤት ሀገራት ተጽዕኖ በእኛ ላይ አድሮብናል። ለምሳሌ አውሮፓውያን መጀመሪያ አካባቢ በ13ኛው ክፍለ ዘመን ፍሎረንስ እና ቬነስ አደጉ። ኔዘርላንድ ቀጠለች፣ እንግሊዝ ቀጠለች፣ መላ አውሮፓ በዛ መንገድ ሄደ። ኖርዝ ኢስት ኤዥያ ጃፓን አደገች፣ ኮሪያ አደገች፣ ታይላንድ አደገች፣ ታይላንድ ፕሮስፐር አደረገች። በዚህ ሞዳሊቲ ይሄዳሉ። እኛ ጋር የመሳሳብ ፖለቲካ የጎረቤት ኢፌክት ፖለቲካ ስላለ ቀድሞ በዚህ መንገድ የሚመራ ሀገር እስካሁን ስላልተፈጠረና አሁን እኛ ያንን ቦታ ልንይዝ እየተንደረደርን በመሆናችን ምክንያት ከፍተኛ የሆነ ቀጠናዊ ትራፕ አለብን ኖሮብን ቆይቷል። በዋናነት ሰፋ አድርጌ የማነሳው ውስጣዊ ሁኔታችን፣ ውስጣዊ ምክንያቶች ለዚህ እንዴት ዳረጉን የሚለውን አነሳለሁ። የኢትዮጵያ የፖለቲካ ታሪክ ዘመናዊ ታሪካችን የፖለቲካ ፓርቲዎች፣ የፖለቲካ ሀሳቢዎች፣ የፖለቲካ አማራጮች መቅረብ የጀመሩበት የተማሪዎች ንቅናቄ 1960 አካባቢ ይህን ሁኔታ የጀመረበት ያቀጣጠለበት ዘመን፣ ያ ዘመን የፖለቲካ ዘመናዊ ታሪካችንን እስካሁን ተጽዕኖ እያሳረፈ የሚገኝ በሳቤ፣ በፖለቲካ ባህል፣ በፖለቲካ ግንኙነት በአጠቃላይ ላለፉት 60 ዓመታት የመጣንበት የልማዳችን እስረኞች እንድንሆን ያደረገ፣ በሁኔታችን በውስጣችን ውስጥ ከዲሞክራሲያዊ መንገድ ይልቅ ጫካን እንድንመርጥ ያደረገ ልማድ ፖለቲካዊ ባህል በከፍተኛ ሁኔታ አሁን ለደረስንበት አድርሶናል።
በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽሕፈት ቤት ኃላፊ አቶ ይርጋ ሲሳይና የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ከውይይቱ ተሳታፊዎች ለተነሱ ጥያቄዎች ምላሽና ማብራሪያዎችን ሰጥተዋል። የዛሬው አሚኮ ሪፖርታጅ ትኩረቱን በዚህ ላይ አድርጓል። እንድትከታተሉን እንጋብዛለን። ሁለንተናዊ ዘርፎች ላይ ትኩረት አድርገን እየሰራን በመሆኑ የሚታዩ ለውጦች አሉ። በተለይ በችግር ውስጥ ሆነን ማምረት እየቻልን ነው። በችግር ውስጥ ሆነን ደሞዝ መክፈል እየቻልን ነው። የምርት እንቅስቃሴ ተገድቦ በሚመራው አመራርና ሙያተኛ እንዲሁም በአርሶ አደሩ በንግዱ ማህበረሰብ ይህን ያህል ተጽዕኖ ደርሶ ግን ከማምረት ጋር እና ከገቢ ጋር አጠቃላይ ክልሉን ከመምራት ጋር ያለው ስኬት ምናልባት እዚህ በላይ ሌላ ስኬት ሌላ ድል እንድናመጣ የሚያበረታታ ስለሆነ ይህንን መገንዘብ በጣም አስፈላጊ ነው። ከኮሪደር ልማት ጋር ተያይዞ አሁን ሲያዩት ቀላል የሚመስል በተለይ የከተማ ኮሪደር ልማት፣ የገጠር ኮሪደር ልማት ከተማ ላይ በትልልቅ ከተሞች ላይ ትኩረት አድርጎ የሚሰራው ስራ ከተማችን ጽዱ ለማድረግ ብቻም ሳይሆን የቱሪስት መስህብ ጋር ተያይዞ ነገ ኢምፓክት ያለው የተመቹ ከተሞች በተለይ ባህር ዳር፣ ደሴ፣ ጎንደር፣ ሌሎች መለስተኛ ከተሞች ላይ የሚሰራው እና የተጀመረው አጠቃላይ የኮሪደር ልማት እስካሁን የት ነበርን፣ አሁን ምንድነው የምንወስደው ትምህርት የሚለውን በጥልቀት እንድናይ በጥልቀት እንድንገነዘብ የሚያደርግ ነው። ሂዶ ከበጀት ጋር ነው የሚያያዘው፣ ሂዶ ከሊደርሺፑ ጋር ነው የሚያያዘው። ነገር ግን ከተሞቻችን ጽዱ የማድረግ የማስዋብ የማሳመር ልክ እንደ ሌሎቹ እንዳደጉና እንደበለጸጉ ሀገሮች ትልልቅ ከተሞችን የመፍጠሩ ጉዳይ ሚራክል ነው። ጎብኙት። የተጀመሩ ስራዎች ጎንደር ላይ ሄዳችሁ ቸክ አድርጉ። ባህር ዳር ላይ እዚህ ስለምንኖር አዲስ ላይ መስል ይችላል። ደሴ ላይ የተሰሩት ስራዎች በጣም መልካም የሚባሉ እንደሆነ ለማስታወስ ፈልጌ ነው። የኢኮኖሚና የማህበራዊ ልማት ሙያተኞች እየሞቱ አመራሮች እየሞቱ ሙያተኞችና አመራሮች እየታገቱ ያስቀጠልናቸው ልማቶች በጣም ትልልቅ ናቸው። ብዙ የተሰሩ መንገዶች አሉ። በዛ ላይ የሚሰሩ ብዙ የተቋም ግንባታዎች አሉ፣ መስኖዎች አሉ፣ ትልልቅ ፕሮጀክቶች አሉ። ግን ሰው እየታገተ እየሞተ እየተሸማቀቀ ብዙ ሃራስመንት እየደረሰበት ያንን ተቋቁሞ በእነሱ ደምና አጥንት ላይ ነው አሁን እዚህ ደረጃ የደረስ ነው የምንለው ለዛ ነውና እዚህ አካባቢ መልካም የሚባል ነገር አለ። አስቻይ እና አንጻራዊ ሰላም ተፈጥሯል ብለን በአቋም እናስቀምጣለን። ከዚህ በኋላ እድሉን የመጠቀም ያለመጠቀም ጉዳይ የጋራ ነው። ሁለት አማራጭ ነው ያለው። አንዱ አማራጭ ሁሉም ያልተሳተፈበት የህግ ማስከበር ስራ፣ ሁሉም ያልተሳተፈበት የልማት ስራ፣ ሁሉም ያልተሳተፈበት የመልካም አስተዳደር እና ሌሎችም ስራዎች ኑረው ይሄ ክልል እስካሁን በተዋረደበት አግባብ እንዲቀጥል መፍቀድ አንድ አማራጭ ነው። ሌላው አማራጭ ይህንን አስቻይና አንጻራዊ ሰላም በመጠቀም ሁሉም አካል የተሳተፈበት ህግ የማስከበር ስራ፣ ልማቱም ሁላችንም ተሳትፈንበት፣ የፖለቲካ መረጋጋቱንም ሁላችንም ተሳትፈንበት፣ ችግሮቻችን ለይተን ለመፍታት የሁላችን የኢንቴግሬሽን ጉዳይ ስለሆነ የአንድነት ጉዳይ ስለሆነ አብሮ የመስራት እና ችግሮችን ለይተን የችግሮቹ መፍትሄ አካል ሆነን ይህን ክልል ከገጠመው ስብራት ከገባበት ቅርቃር አስወጥተን ትልቅነቱን በተግባር ማሳየት፣ የህዝቦችን መብትና ጥቅም ማስከበር፣ ታሪኮቻችን ማስጠበቅ፣ ሌላ ድል ማምጣት፣ ሌላ ስኬት ማምጣት ነው። እነዚህ ሁለት አማራጮች ናቸው ያሉት።
ይህን የቀጣይ የህዝብ ፍላጎት ለማሳካት ከተፈለገ አሁን የተጀመረው የጫካ ላይ ትግል እናንተ እንዳላችሁት ኋላ ቀር ነው፣ ዓላማም የለውም። ፍላጎቱና ዓላማው ጥቅም ነው፣ ስልጣን ነው። ለአማራ ህዝቦች ታስቦ አይደለም። የአማራ ህዝቦች ጥያቄ ምን እንደሆኑ ታውቁታላችሁ። የወሰንና የማንነት ጥያቄ ነው። በኢኮኖሚ በፍትሃዊነት የመጠቀም ጉዳይ ነው። የዲሞክራሲ ጉዳይ ነው። ሌሎች ጉዳዮች ናቸው። ይህ አካል ግን እነዚህ ጥያቄዎች ከረው ተባስተው እንዲቀጥሉ እድል የሰጠ ነው እንጂ ዓላማ ይዘውም እየታገሉ ስላልሆነ ይዚህ ላይ በደንብ ንግግርና ውይይት ቆም ብሎ ማሰብ ይጠይቃል። ፍትሃዊ የሀብት ክፍል እንዲኖር፣ ፍትሃዊ ልማት እንዲኖር እታገላለሁ አለ። ማሽን የሚያቃጥል ነው፣ ድልድይ የሚሰብር ነው፣ ትምህርት የሚያስቆም ነው፣ ማዳበሪያ የሚያቃጥል ነው፣ ሰሊጥ የሚያቃጥል ነው። ኢኮኖሚ ማለት ምን ማለት ነው? ይሄ አካል ታዲያ ምን ዓላማ ነው ያለው? ስለሆነም ቅድም ያልኩትን አዎንታዊ አማራጭ ይዘን እኩል ብንታገል ብንተባበር ቢያንስ ለልጆቻችን የሚደርስ ነገር ካለ እንደዛ ብናደርግ የሚለውን ነገር ለማስገንዘብ ፈልጌ ነው። ነፃነትን በሚፈለገው መልኩ ያለመጠቀም ችግር አሁንም መሰረታዊ ችግሮችን እንድንፈታ የዜጎችን መብትና ግዴታ እንዳንረዳ፣ የመሪዎችን መብትና ግዴታ እንዳንረዳ፣ የሲቪል ሰርቫንቱን መብትና ግዴታ እንዳንረዳና እንዳንተገብር ያደረገን ልቅ የሆነ ነፃነት በዚህ ሀገር ላይ ስላለ ነው። ነፃነትን በወግ በስርዓት መጠቀም ሲቻል ነው ዲሞክራሲን በለው ሰላምን በለው ልማትን ማምጣት የሚቻለው። ነገርዮሹ እናንተ እንዳላችሁት ልቅ የሆነ ነፃነት አለ፣ የመናገር መብት አለ፣ የመደራጀት መብት አለ። በዛ ደረጃ ትግል ማድረግ ይቻላል በዲሞክራሲ አግባብ። ነገር ግን ያለንበት ዘመን በጣም ከባድ ነው። የድህረ እውነት ዘመን፣ ጥላቻ የሚቀሰቀስበት፣ የሐሰት መረጃ የሚረጭበት፣ ብዙ ትርክት የሚነዛበት፣ ከዛ ላይ ቆሞ ሰዎች ራሽናል ምክንያታዊ ሆነው በየሚመሩት ተቋም ውጤታማ እንዳይሆኑ አድርጓል። ነፃነትን አለመጠቀም ማለት ነው። መብትና ግዴታን የግድ መለየት በጣም ያስፈልጋል። ጊዜው በኃይል የምትመራበት አይደለም፣ በጠመንጀኝነት በጦረኝነት የምትመራበት አይደለም። ይሄንን ያለመገንዘብ ችግር ገጥሞናል። ከዚህ ችግር ካልወጣን በጣም አደገኛ ነው የሚባለውን ነገር መውሰድ ነው። ሁለተኛው ችግር የተቋም ግንባታ ላይ ያሉ ክፍተቶች፣ ተቋማትን ከማዘመን ጋር ተያይዞ ያሉ መሰረታዊ ችግሮች ናቸው። ሪፎርም ወርዷል፣ እሱን አጠናክረን መቀጠል ነው። ይህንን የሚከለክለን ነገር ካለ እየታገልን መምራት ነው። ምክንያቱም የመንግስት አስተዳደሮች ዘመናዊ ሆነው ካልተመሩ አደገኛ ነው። እናን ዘመናዊ ሆነው ባለመመራታቸው የሲቪል ሰርቫንቱ መብትና ግዴታውን ባለመረዳቱ አመራሩ መብትና ግዴታውን በተግባር ላይ ባለመዋሉ ዜጎች ምን ያህል የመገልገል መብት እንደተነፈጉ፣ አገልጋዮች ደግሞ በእጅ መንሻ እንደሚያገለግሉ አይተናል። እንዳላችሁት ይሄ ጊዜ እያያችሁት ነው። በዚህ ችግር ውስጥም ሆነን ከብልሹ አሰራር ጋር ተያይዞ እንቅ አድርጎ የያዘን አመለካከትና ተግባር እናንተ እንዳላችሁት ነው። ስርቆቶች አሉ፣ ዝርፊያዎች አሉ፣ እጅ መንሻዎች አሉ። ግን ደግሞ እጅ የሚነሳው የሚሰርቀው የሚዘርፈው ሰው ፊቱን አጥቦ አይኑን ገልጾ ጸጉሩን አበጥሮ ደግሞ ስርቆት አለ ዝርፊያ አለ ብሎ ይከራከራል። በተግባር የምንለውና በተግባር የምናደርገው ይለያያል። ለዚህ ችግር እንውጣ የተባለው ትክክል ነው። የአመለካከትና የተግባር አንድነት አልተፈጠረም የሚባለው ለዚህ ነው። የአመለካከት አንድነት መጓደል አለ። የተግባር
አንድነትና ያፈጻጸም አንድነት ከማምጣት አኳያ አሁንም ችግር አለ። ሁሉም ሰው ትኩረቱ የዜጎችን መብትና ጥቅም ላስከብር ካለ ሙያዊ ኃላፊነቱን መወጣት አለበት፣ ሙያዊ ግዴታውን መወጣት አለበት። ፖለቲካዊ ኃላፊነቱና ግዴታውን የሚወጣው አካል መወጣት አለበት ማለት ነው። ሌላው ጽንፈኝነትና አክራሪነትን አማራጩ መታገል ማዳከም አስፈላጊ ነው። ሁለት አማራጭ ነው ያለ እዚህ። አንዱ አማራጭ ሁልጊዜ የምንለው ነው፣ በቃ እኛ አሁን መንግስት በሰላም እንዲፈታ ነው ፍላጎቱ። በሰላም እንዲፈታ ምክር ቤት ላይ የተሰራውን ስራ ታውቁታላችሁ። ኮሚቴ እየተዋቀረ የሚሰራውን ስራ ታውቁታላችሁ። የሃይማኖት አባቶቻችን እያደራጀን እየተደበደቡ እየላክን ምን እንደሆኑ ታውቁታላችሁ። ተጽዕኖ ፈጣሪ ሰዎችን እየላክን ምን ተጽዕኖ እንዳለ ታውቁታላችሁ። ስለዚህ ትናንትም ዛሬም ነገም ፍላጎታችን ሰላም ነው፣ ንግግር ነው፣ ውይይት ነው። ዛሬ ያደገ አንድ ሀሳብ የሰማሁት ችግሮቻችን በራሳችን አቅም መፍታት ነው ያላችሁት ትክክል ነው። ይህንን አጠናክረን መቀጠል አለብን። ይህን ስናደርግ ግን መሬት ላይ ያለውን ሁኔታ ተረድተን ተገንዝበን እየታገልን ስንሄድ ብቻ ነው የሚለውን ነገር እንውሰድ። ቅድም እንዳልኩት ሌላው አማራጭ ህግ የማስከበሩ ጉዳይ የጋራ ነው። የጋራ ተሳትፎ፣ የጋራ ትብብርና ቅንጅት ይጠይቃል የሚለውን ነገር በደንብ ለማስቀመጥ ፈልጌ ነው። የምንሰራውን ስራ በጋራ እንስራ። ኮሌክቲቭሊ የምንሰራው ካለም እንደዛ፣ በተናጠል የምንሰራው ካለ እንደዛ እያደረግን ከሄድን አመራር የማውጣት የመቅረጽ የመፍጠሩ ጉዳይ የተሳካ ይሆናል። መሪ የሌለው ህዝብ፣ ክልል፣ አገር እየተፈጠረ ከሄደ ምን ያህል ድህነትና ኋላ ቀርነትን ተከትሎ የሚመጣው መዘዝ አደገኛ ስለሆነ ይህንን መረዳት አስፈላጊ ነው። አመሰግናለሁ። ክብር ይስጥልኝ። ቀደም ሲል በነበሩት ወራት ባሉባልታ ተጠምዶ ከስራ ውጭ ሆኖ የነበረ አካል ቢሮ የሚገባን ሰው የሚወጣን ሰው ትክክል እንዳልሆነ የሚወቅስ የተቋም አመራር እንደነበረም ቀላል በማይባል ደረጃ የስነ ምግባር ችግር የነበረበት እንደነበረም እናውቃለን። አሁንም ኦፍኮርስ አለ። ለሙያቸው ሲሉ መስዋዕትነት የከፈሉ ሙያተኞችም አሉ። በስም በቁጥር በአካባቢ በተሰማሩበት የስራ ዘርፍ የምናውቃቸው ሙያተኞች ምንም አይነት የፖለቲካ ፍላጎት የሌላቸው ህዝብና መንግስት የሰጣቸውን ሙያዊ ኃላፊነት ለመወጣት ሲሉ መስዋዕትነት የከፈሉ አሉ። እንግዲህ በእነዚህና በተለያየ መንገድ ደግሞ የጽንፈኛውን ሀሳብ ይዘው በሰሞኑን ያያችሁት ውድመት እንዲመጣ ያደረጉ ጥቂት ግለሰቦች መካከል የምንገኝ ሰዎች ነው። ስለዚህ ከዚህ ወጥተን በክልላችን ውስጥ ያለውን ልማት በማረጋገጥ በኩል አሁንም ሚና ያለን በመሆናችን ይህንኑ ሚናችንን እንወጣ በማለት ነው። እኛንና የፖለቲካ አመራሮችንና የመንግስት ሙያተኛ አመራሩን በተመለከተ ማጥራት ብዙዎቻችሁ አንስታችኋል። ልክ ነው፣ ማጥራት ያስፈልጋል። የኛ በተቋማት ውስጥ ያሉ ችግር አመራርን አንስቶ አመራርን ከመተካት ባሻገርና በላይ ነው ችግሩ። በእኛ በኩል የመንግስት ተቋማትን እና የልማት ድርጅቶቻችንን እንደገና የማሻሻል ስራ አቅደን እየሰራን እንደሆነ ከማጥራትን ባሻገር እየሄድን እንደሆነ ማየት ያስፈልጋል። ለምሳሌ የጸጥታ ተቋማት ሪፎርም አንዳንዶች እንደሚሉት ኮሚሽነር እከሌን አንስቶ ኮሚሽነር እከሌን መተካት፣ ኮማንደር እከሌን አንስቶ ኮማንደር እከሌን የመተካት አይደለም። ከጥቅምት 2016 በጀት ዓመት ጀምረን በጣም ብዙ የለፋንበት የደከምንበት ፕራክቲሽነርስ ቲዎሪቲሽያንስ ከዩኒቨርሲቲዎች ከልዩ ልዩ ተቋማት አምጥተን ብዙ ጊዜ የፈጀንበት ሀብት የፈጀንበት ሪፎርም ስራ ሰርተናል። ያንን በተወሰነ ደረጃ በቶፕ ሊደርሺፕ ደረጃ ጀምረነዋል።
በተለይም ደግሞ በአሁኑ ሰዓት ስምሪት ወስዶ በየአካባቢው ሰላም በማስከበር ላይ ያለውን የሰው ኃይል የዛን ክንፍ ለመስራት ጥረት አድርገናል። ሆሊስቲካሊ እንሰራለን ማለት ነው። አመራር መቀየር ብቻ ሳይሆን አደረጃጀት ማሻሻያ አድርገናል። የህግ ማሻሻያ ማድረግ ይኖርብናል። ለአሁንና ለወደፊት የክልላችንን ጸጥታና ሰላምና ደህንነት ለማረጋገጥ የሚያስችል ግብአት ማሟላት ይኖርብናል። ፋይናንስ፣ ቴክኖሎጂ፣ ቁስ። ሁለተኛ የአስፈጻሚ አካላት ሪፎርም እየሰራን ያለን። ምን ለመስራት ነው አመራር አደረጃጀት የምንቀይር? ምን ለመስራት ነው ህግ የምናሻሽል? ምን ለመስራት ነው የአመለካከት ግንባታ የምናደርግ? ምን ለማድረግ ነው የክህሎት ማሳደግ ስራ የምንሰራ? መጀመሪያ እንደ ክልል ስትራቴጂክ ፍላጎታችንን እንወቅ፣ አቅጣጫችንን እንወቅ። በእሱ ላይ ተመስርተን ያንን የሚያከናውን አደረጃጀት እንፍጠር። በእሱ ላይ ተመስርተን ያንን ለማሰራት የሚያስችለን የአሰራር ስርዓት እንዘርጋ። በእሱ ላይ ተመስርተን ሌሎች የአቅም ግንባታና የክህሎት ማሳደጊያ ስራዎቻችንን የግብዓት ማሟላት ስራችንን እንሰራለን። የስቴት ኦውንድ ኢንተርፕራይዝ የመንግስት ልማት ድርጅቶች ሪፎርም ተጀምሯል። ጥናት አለ። ከዚህ ቀጥለን ሪፎርሙን ስራ እንሰራለን ማለት ነው። በተለይ በጥናት ቡድኑ የቀረበው የኢንቨስትመንት ሆልዲንግ ስርዓትን ዘርግተን በተለይ ሚሽናቸውንም ሆኖ መቀየር ያስፈልገናል። አንዳንዱ ተቋም በበጎ አድራጎት ድርጅት፣ አንዳንዱ ተቋም በንግድ ህግ የተቋቋመ ዓላማውም ተልእኮም የተደባለቀ ስለሆነ እሱን ጥርት አድርገን ለይተን ስራ ማስጀመር አለብን ብለን እየሰራን ነው ያለ። የጀስቲስ ሪፎርም፣ የሲቪል ሰርቪስ ሪፎርም ዝም ብለን ከዚህ ቀደም እንደነበረው አይደለም እንሄድበት፣ አስበን መስራት መቻል አለብን ብለን ነው። የአማራ ክልል ህዝብ በአሁን በብሔራዊ ምክክር ኮሚሽኑ 14 አይደል የተለዩት 14 ሲቪል ሰርቫንት የተወከላችሁ ነበራችኋል። እዚህ የላችሁም አላችሁ? 14 ለይታችኋል። እነዚህ 14 ጥያቄዎች እድሜ ልክ የአማራ ክልል ህዝብ የሚታገልባቸው አጀንዳዎች አሉ። ለዛ ነው ወቅታዊ የአማራ ህዝብ ጥያቄዎች ብለን የምንጠራቸው። አድሚኒስትሬቲቭ እና ሌጋሊ የሚፈቱ ችግሮች ናቸው። እነዚህ ጥያቄዎች እንዳሉ እንደ አማራ ክልል መንግስትም እንደ ብልጽግና ፓርቲ እናምናለን። ነገር ግን ጽንፈኛው ኃይል ጥያቄዎችን ወስዶ ለመታገል ነው የተነሳ ብለን እናምናለን። የሆነውስ ይሄ ነው? መጀመሪያስ ይሄ ነው ጥያቄው? ሁለተኛ እነዚህ ጥያቄዎች ለምሳሌ ህገ መንግስት ይሻሻል ጥያቄ እናንተ እንዳንድ እንደተማረ ሰው ወይም የትርክት ጥያቄ የተዛባ ትርክት የታረመልኝ ጥያቄ ትርክትን በጠመንጃ ፈሙዝ ማስወገድ ይቻላል? እንትን እኮ ነው ምንድን ነው የሚባለው? ኮንሳይንስ ነው፣ ህሊና ጋር ያለ ነገር ነው። ህገ መንግስት ማሻሻል ህዝቦች ተመካክረው የሚያሽሉት እንጂ በጠመንጃ ተፋልመው የሚያሻሽሉት እኮ አይደለም። በፍጹም ይሄንን ደግሞ አላውቅ ብለው አይደለም እነዚህ ኃይሎች ያደረጉት፣ ፍላጎታቸው ሌላ ስለሆነ ነው። በግልጽ መነጋገር ያለብን ማለት ነው። ሁለተኛ እውነተኛ ይሄ ኮዝ ከሆነስ ለዚህ ችግር መንስኤ ናቸው ብለን ከምንላቸው አካላት ጋር እንደምን ተባበሩ፣ እንደምንስ አብረው መዋል ቻሉ የሚለውንም ማየት አለብን። ለዚህ ችግር ምክንያት ሆኑ ብለን ከተፋለምናቸው አካላት ጋር እንደምን ተስማሙ አይደለም። ይሄ ኮዛቸው ስለሆነ አይደለም። እዚሁ አዳራሽ ላይ ጎናችን አለ አዳራሽ ላይ የአማራ ክልል ምክር ቤት ሞሽን አካሂዶ በሰላማዊ መንገድ ችግራችን እንፍታ እንዴት ነው ያለ። ያኔ እኔ እንኳ በአጋጣሚ ጉባኤው በረቡዕ ቀን ነሐሴ 12 2015 ዓ.ም ወደ ሰፊነት ነው። ከዛ በኋላ በነበረው ጊዜ ሰላም
ውይይት፣ ድርድር ያው ሰምታችኋል። እኛ ስንናገር የምን ውይይት፣ የምን ድርድር፣ የምን መንገርገር እችን ቃል መቼ ብዙ ሰምታችኋታል። እብድ ይደራደራል እንዴ የሚለውን ቃልም አዳምጣችሁት ይሆናል ብዬ ገምታለሁ። ነገር ግን ደግሞ ምንጊዜም ቢሆን ሁኔታዎች የሚቀያየሩት የሚወስኑ ስለሆነ በራችንን ለሰላም፣ ለድርድር፣ ለውይይት ዝግ ማድረግ የለብንም። መንግስት መሄድ በሚችልበት ደረጃ ሄዷል። ዞን ኤዲቲንግ ምንድነው? ተስፋ ቆርጦ መዝጋት የለበትም። አሁንም ይሄን ምርጫ የሰላም አማራጭ ምርጫ ቅድሚያ ያድርገው የሚለው ትክክለኛ አባባል ነው፣ ትክክለኛ አቅጣጫ ነው። በብዙ መንገድ አሁንም መሄድ መቻል አለብን የሚለውን ለማንሳት ነው። ስለዚህ በዚህ አሁንም እንደምንቀጥል ነው። አሁንም ቢሆን እየሞከርን ነው፣ የተለያየ አማራጭ እየሞከርን ነው። ከተሳካ በጣም ደስታችን ነው። በዋነኛነት ከኛ የሚጠበቀው አሁን የእናንተን የኛ ክልል ሲቪል ሰርቫንት ትናንት በጽንፈኛው ፕሮፓጋንዳ ከመደናገር አብዛኛው ወጥቷል። ግን ሁለት ችግሮች አሉበት። አንደኛ የደረሰበትን አቋም ወደ ድርጊት አይቀይርም፣ አይናገርም። በግልጽ የሚያስበውን ያየውን የተነተነውን አፍ አውጥቶ የማይናገር የሲቪል ሰርቪስ አለን። እንደገናም ደግሞ ያን ችግር ለመቀልበስ በከፍተኛ የቁርጠኝነትና የብቃት ደረጃ ከሱ የሚጠበቀው ኢንጌጅመንትና ውጤታማነት ላይ የሚቀረው ሲቪል ሰርቫንት አለ። ይሄን መሻገር መቻል አለብን። አሁን እናንተ ጋር ሲቪል ሰርቫንቱ ጋር በተቋም ኮዝ ላይ የጋራ ስምምነት አለ ወይ? this is basic እንትኑ ይሄ ነው። ከዛ ቀጥሎ ለኮዛችን ማስፈጸሚያ በሚሆኑት እቅዶች ላይ፣ ፕሮግራሞች ላይ፣ ፕሮጀክቶች ላይ ያለን ስምምነት ደግሞ በዛው ልክ እየወረደ ይመጣል። አተግባበር ላይም ይሄው ልዩነት የሚፈጥረው ሁኔታ ይኖራል ማለት ነው። ስለዚህ አንድ በጣም መስማማት ያለብን የአማራ ክልልን ሕዝብ ችግር ለመፍታት ጥቅሞቹና መብቶችን ለማስከበር ሶሊዳሪቲውን ለማረጋገጥ በማረጋገጥ ረገድ አንድ መሆን መቻል አለብን። አብረን ለመትመም ለመተጋገዝ ጠንክረን መስራት መቻል አለብን የሚለው በደንብ ማየት ያስፈልጋል። ከኑሮ ውድነት ጋር የተያያዘ ልክ ነው። አሁን እኮ ቅድም ለማንሳት እንደሞከርኩት የአማራ ክልል ዋነኛ ወጣ በጣም በርካታ የሚያንገበግቡት እንትኖች አሉ። አንዱ ኑሮ ውድነት ነው። መንግስት በእርግጥ የሚችለውን ነገር ለማድረግ ሞክሯል። አሁንም ማድረግ አለበት። ለምሳሌ እውነት ለመነጋገር ባለፈው ዓመት መንግስት የብር ሰርኩሌሽንን የባንኮች የማበደር አቅምን እግድ ባያስቀምጥ ኖሮ ኢትዮጵያ ውስጥ ሊኖር የሚችለው የኑሮ ውድነት ከሁላችንም ግምት በላይ ሊሆን ይችላል። አሁን እንዳለው እንደምንገምተው ብቻ ላይሆን ይችላል። የገንዘብን የመግዛት አቅም ባይጨምር። ሁለተኛ ሳብሲዲ ማዳበሪያ ላይ ዘንድሮ 87 ቢሊዮን ብር ነው ሳብሲዳይዝ የተደረገ። በእናንተ በኩል እንዲሆን የምፈልገው አንደኛ በአጠቃላይ እዚህ ያላችሁ የሙያ አመራሮች በመጀመሪያ ነገር በየተቋሙ ያላችሁ ተልእኮ ርዕይ እንደተጠበቀ ሆኖ እንደ ክልል የአማራ ክልል ሕዝብ ጥቅምና መብት ለማስከበር መስራት መቻል አለብን። ጥቅም ኢኮኖሚያዊ ጥቅሙን ማህበራዊ ጥቅሙን ለማረጋገጥ መስራት መቻል አለብን። እንደ ሕዝብ የአማራ ክልል በእኛ ይሄ ዝም ብሎ ከውጭ ምናምን አይደለም፣ እራሳችንን ብዙውን ነገር መስራት መቻል ያለብን። ለዚህ መቆም አለባችሁ። ሁለተኛ መብቶቹ እንዲከበሩ መደረግ መቻል አለበት። ሰብአዊ መብቶቹ፣ ዲሞክራሲያዊ መብቶቹ፣ ተወዳዳሪነቱ፣ ተስተካካይነቱ የተከበረ እንዲሆን ማድረግ አለበት። መብትና ጥቅሞቹ መከበራል። ብዙ ዝርዝር ነገር ማንሳት ይቻላል እዚህ ውስጥ ጊዜ ስለሌለ። ሁለተኛ የአማራ ክልልን አንድነት ከሚጎዱ ነገሮች መቆጠብና አንድነቱን ማጠናከር ያስፈልጋል። ከጎጥ
የጎጥ መነጽር የተተከለልን ሰዎች በተቻለ መጠን ከዚህ እንውጣ፣ እናጽዳ። የህብረተሰብ ጥቅም ማስከበሪያ አይደለም። የቡድኖች ወይ ግለሰቦች ጥቅም ማስከበሪያ ነው። በፖለቲካ አመራር፣ በነጋዴ፣ በጸጥታ ኃይል ቅንጅት ጭምር የሚገለጽ ሊሆን ይችላል። ይህን ማስወገድ መቻል አለብን። ዋናው ግን ምንድነው? የአማራ ክልል አመራር ሆኖ ጎጠኛ ከሆነ የሚወደው ህዝብ አለ፣ የሚጠላው ህዝብ አለ ማለት ነው። እምጠላውን ህዝብ እዚህ ወንበር ላይ ቁጭ ብዬ ላስተዳድር አይገባም። በህሊና ደረጃ እኔ ጎጃምን ወድጄ ወሎን ከጠላው፣ ወሎን ወድጄ ጎንደርን ከጠላው እዚህ ቦታ መቀመጥ የለብኝም። የፖለቲካ ጽንፈኝነትን፣ የአመራር ለዘብተኝነትን መታገል ያስፈልጋል። በተለይ መንግስት ሰራተኛ ቢያንስ በገለልተኝነትና በሙያተኝነት መንፈስ ህዝብን መጥቀምና ማገልገል ከናንተ ይጠበቃል የሚለውን ለማንሳት ነው። ሶስተኛ ልማትን ማረጋገጥ። ይሄም በጣም ትልቅ ስራችን ነው። ቅድም እንዳነሳው ስር የሰደደ የመጀመሪያው በክልላችን ውስጥ ዋነኛው ለረጅም ጊዜ ትግል የሚጠይቀን ለኔ ቢጤ አመራር ሳይሆን እዚህ ላላችሁ ወጣት አመራሮችም እዚህ ያላችሁ ሲቪል ሰርቫንት ወጣት የመንግስት ሰራተኞችም የአማራ ክልልን ለመለወጥ ረጅም ጊዜ ትግል ይጠይቃል። እየተመዘመዘ በየአመቱ በየሆነ አመት የሚፈትሸን የግጭት አዙሪት አለ። የግጭትን አዙሪት የሚመግብ ድህነት አዙሪት አለ። ሁለቱ እየተመጋገቡ ልክ እንደ ሽቦ እየተጠላለፉ የአማራ ክልል ህዝብ ስቃይ ያበሉት ችግሮች አሉ። እነዚህ ሁለት ችግሮች እሱን ለመቅረፍ ለተራዘመ ትግል መዘጋጀት ያስፈልጋል። በዚህ ወቅት የሚያንገበግቡን የኑሮ ውድነት ችግሮችን፣ የስራ አጥነት ችግሮችን በደንብ ለመቅረፍ መነሳት አለብን። በተለይ አሁን የተከማቸ ሀብት በልተናል። እስካሁን የተከማቸ ሀብት ደግሞ ለመፍጠር ያለን ዝግጁነት ደካማ ነው። ለምሳሌ ገቢ፣ የፋይናንስ ፊዚካል ካፒታል የምንለው፣ የቁሳዊ ካፒታል የምንለው መንገድ አውድመናል። ሌሎች መሰረተ ልማት ወድመዋል። ከዚህ ቀደም የነበሩ አሁን በምን ያህል ፍጥነት ነው የምንተካቸው? ሰብአዊ ካፒታል ታያላችሁ። ተማሪ ምን ያህል ደረጃ እንደቀረ ይህ እንዴት ነው የምናሻሽለው? እና እነዚህ መሰል ስራዎች ላይ በደንብ አተኩረን መስራትና መንቀሳቀስ በእጅጉ ይጠይቀናል የሚለውን ለማንሳት ነው። በአራተኛ ደረጃ መልካም አስተዳደር ችግሮችን በተለይ ልዩ ትኩረት ሰጥተን መንቀሳቀስ መቻል አለብን። በመጀመሪያ ደረጃ ይሄ የአማራ ክልል ወቅታዊ ችግሮች፣ ወቅታዊ ጥያቄዎች የምንላቸው አጀንዳ ሆነዋል። ከአሁን በኋላ በፌዴራል ደረጃ በሚደረገው ዲያሎግ የምትከራከሩ የምትወያዩ አካላት የቤት ስራ አለብን። በደንብ እነዚህ ጥያቄዎች ተገቢውን ቦታ አግኝተው የአማራ ክልልም ሆነ የኢትዮጵያ የቆዩ ያደሩ ችግሮች በመፍታት የምንፈልጋትን ሀገር እንድንገነባ በሚያስችል መልኩ መነጋገር ይጠይቀናል። ዛሬ ሀሳብ አንስታችኋል። ጊዜ ብታገኙ የተንቦገቦገ ስሜት አላችሁ፣ ከአመራሮቻችሁ ጋር ተነጋገሩበት። ሁለተኛ ደግሞ ከንግግር ባሻገር ገቢራዊ ያድርጉ፣ ውጤታማ ለመሆን ሞክሩ። በአጠቃላይ ለነበረን ቆይታ በጣም ነው የማመሰግን። ጊዜ